በነገው የማንቸስተር ዩናይትድና የኖቲንግሃም ፎረስት ጨዋታ ላይ ማየት ያለብን 5 ነገሮች፣ የመጀመሪያው የብሬኖ ፈርናንዴዝን 20 እንዲሁም ደግሞ 21ኛ አሲስት በነገው ጨዋታ ላይ ማየት አለብን። ምንም እንኳን ባለፉት 2 ጨዋታዎች ላይ አሲስት ማድረግ ባይችልም ወደ 10 የሚሆኑ የጎል እድሎችን ክሬት አድርጎ ነበረ። በተለይም ደግሞ የመጨረሻ ጨዋታችን አዌይ ከብራይተን ጋር ስለሆነ እነሱ በሻምፒየንስ ሊግ ደረጃ ለመጨረስ ስለሚጫወቱ ያንን ጨዋታ ኢቭን የማሸነፍ እድል አለን ብዬ አላስብም። ነገር ግን ነገ በደጋፊዎቻችን ፊት ይህንን ነገር ማሳካት አለበት። ኢቭን ፔናልቲ እንኳን ቢያገኝ እንደዚህ ሮበን ፔሬዝ ለቴሪ ኦንሪ ለማቀበል ሞክሮ ባልተሳካበት መንገድም ቢሆን ሁለተኛው የካሰሜሮን ጎል ነው። እስካሁን 159 ጨዋታዎችን አድርጎ ኦልሞስት 25 ጎሎችን አስቆጥሯል። ነገ የመጨረሻ የኦልትራፎርድ ጨዋታ እንደመሆኑ ሰለብሬት በስትራትፈርድ ኤንድ ሲያደርግ በዚህ መልኩ ማየት አለብን። ሶስተኛው በመጀመሪያዎቹ 2 እና 3 ጨዋታዎች ላይ ያሳየንን የካሪክ ሀላል ፉትቦል ከካሪክ ማየት አለብን። ፕሮባብሊ ከጨዋታው በኋላ ማይክል ካሪክ ከማንቸስተር ዩናይትዶች አናውንስ ሊያደርግ ይችላሉ። ይህንን ደግሞ ከማረጋቸው በፊት አትሊስት አትራክቲቭ የሆነ ፉትቦል ማየት አለብን። አራተኛው ማየት ያለብን ሳይሆን ማየት ያሌለብን ነገር ነው። እሱም በስታርቲንግ ላይን አፕ ላይ ሜሰን ማውንትን ከሰንደርላንዱ ጨዋታ በኋላ የማንቸስተር ዩናይትድ ደጋፊዎች እንደዚህ አይነት ፔቲሽን ጀምረው ነበረ። ሜሰን ማውንትን ሽጡልን በሚል ገብታችሁ ይህ ተጫዋች እንዲሸጥ ይህንን ነገር ሙሉት። በነገውም ጨዋታ ላይ ካሪክ ይህንን ተጫዋች ማሰለፍ የለበትም። አምስተኛ ይህንን ስታርቲንግ ላይን አፕ ነው በነገው ጨዋታ ላይ ማየት ያለብን። ማይክል ካሪክ በመጀመሪያዎቹ 2 እና 3 ጨዋታዎች ላይ የሚገራርሙ ፐርፎርማንሶችን እንዲሁም ደግሞ ድሎችን ሲያስመዘግብ በተለይም የፍሮንት ፋይፉ ይህንን ይመስል ነበረ። አይ ቲንክ ይህንን መመለስ አለበት በነገው ጨዋታ ላይ። ዲያጎ ዳሎትም ምንም እንኳን በማዝራዊ ተክቶ እንዲገባ በተደጋጋሚ ብጠይቅም አይ ቲንክ ማዝራዊ ወደፊት በመሄድ እንደ ዳሎት ጥሩ አይደለም። ምንም እንኳን ዳሎት እዛ ጥሩ ቦታ ላይ እየተገኘ የሚስታቸው አጋጣሚዎች ቢዘገንኑም አይ ቲንክ ነገ እሱም ሆነ ሄቨን ከማዝራዊና ከማርቲኔዝ ቀድመው መጀመር አለባቸው። የካሰሜሮ ፈረውላ ነው እንዲሁም ደግሞ ብራያን ኤምቤሞ በአርሰናልና በሲቲ ጨዋታ ላይ እንደጀመረው ሁላ በነገው ጨዋታ በፎልስ ናይን ቢጀምር ብዬ አስባለሁ። እናንተ በነገው ጨዋታ ላይ ማየት አለብን ብላችሁ የምታስቧቸው ነገሮች ምንድን ናቸው? ኮመንት ላይ አሳውቁ። ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ዩናይትድ